አፍቃሪ አደይን አግተው አሰቃያት። ሊሊ ወንድሟን አገኘች። ዲቭ ለእናቱ ሲል ወሰነ። ዲቭ ለፍቅር እናት በቃ እማዬ ከዚህ በኋላ ምንም ነገር ማውራት አልፈልግም እና እማዬ የፈለገችውን ነገር በሙሉ አደርግላታለሁኝ። ምክንያቱም እናቴ ታማ እናቴ በዚህ ደረጃ ከፍተኛ ሆኗል በሽታዋ። ስለዚህ በፍጹም እናቴን አጥቼ እኔ መኖር ስለማልችል ለማግባት ወስኛለሁኝ ብሎ አለ። ምን? እጅጉን የደነገጠችው የፍቅር እናት ቆይ ነው ዲቭ አደይሳ አደይ ማናላት? እስኪ ንገረኝ። የአደይን ልብ እንደምትሰብር ግን ታውቀሃል? የእውነት በጣም ታሳፍራለህ ብላ ተናደደችበት። ያለኝ አማራጭ አንድና አንድ ይሄ ብቻ ነው። እስኪ ንገረኝ፣ እኔ ምን ላድርግ? እናቴ በአንድ በኩል በጣም ታማ ዶክተሩ ትንሽ ጊዜ ነው ያላት፣ ድጋሜ ሁለተኛ የምትታመም ከሆነ ትሞታለች ብሎ አለኝ። እስኪ ንገረኝ፣ እኔ ምንድነው ያጠፋሁት ነገር ብሎ አለ። ምን? አዎ የምሬን ነው፣ እኔ ምንም ነገር አላጠፋሁም። አደይም ብትሆን ትረዳኛለች፣ እንደምንም ብዬ አስረዳታለሁኝ ብሎ አለም። ዲቭ ለዶክተሩ ከባድ ማስጠንቀቂያ ሰጠው። ትሰማኛለህ? ከዚህ በኋላ ከአደይ እንድትርቅ እፈልጋለሁኝ። ሁሌ እሷና እኔ በተጣላንበት ቁጥር አንተ ጎንና ጎን ነህ ብሎ አለው። ምን እያልክ ነው ዲቭ? እኔ እኮ አንተና እሷ ስትጣሉ ለሌላ ሳይሆን ላስታርቃችሁ ነው እንጂ ያልኩት ሌላ ምን አደረግኩኝ? ቆይ ይህም ጥፋት ሆኖ ታየህ እንዴ? ቆይ እንደዛ ከሆነ ታዲያ አንተ ለምንድን ነው የምታስከፋት ብሎ አለው። እሱ ምንም የሚመለከት ነገር የለም። እኔ አስከፋኋት አላስከፋኋት ምን እንደሚያስደስታትና ምን እንደሚያስከፋት እኮ እኔ ራሴ ጠንቅቄ የማቅ ሰው ነኝ። ነገር ግን አንተ ምን አይነት ሰው ነህ? እንዴት በደካማ ጎናችን ገብተህ ትጫወትብናለህ ብሎ አለው። ሩታ ከዚህ በኋላ በፍጹም ድጋሜ አንተ ጋር አልመጣም ብላ አለችው። ቆይ ምን እንደተፈጠረ አትነግሪኝም እንዴ? እኔ እኮ ሊገባኝ አልቻለም። የሚመስለኝ ሩታ ምንም አይነት ስራ ስለማትሰሪና ትምህርት ስለማትማሪ ስራ እየፈታሽ እኔም መደበሪያ እንዳረግሽኝ ያህል ነው የሚሰማኝ ብሎ አላት። ምን? አዎ የምሬን ነው እምልሽ። ምክንያቱም መተሽ ምን እንደሆንሽ እንኳ የማትናገሪው ነገር ቆይ የእውነት ይሄ ግራ የሚያጋባ አይመስልሽም እንዴ? እኔ እኮ የእውነቴንም በጣም እየገረመኝ ነው ብሎ አለ። ሊሊን ፊት ለፊት አገኛት። አደይ መገናኘትና ማውራት አለብን ብሎ ሲላት ሊሊዬን ማውራት አለብን ብሎ ሲል ቆይ ምን እያልክ ነው? አልገባኝም። አንተ ለምንድን ነው የምናወራው? ሲጀመር ከእስር ቤት እንዴት ተፈታህ ብላ ስትለው እኔ ወንድምሽ ነኝ አታክልተኛ ሆኜ እናንተ ቤት ሳገለግል የነበርኩት የገዛ እናቴ እኔ ልጇ እንደሆንኩኝ እንዳይታወቅባት ከገዛ ባሏ ለመደበቅ ብላ አትክልት ኮትኳቺ አርጋኝ ቀረች። ምን? አዎ ግን ቢገርምሽ ከእናትሽ ይልቅ አባትሽ በጣም መልካምና እንዲሁም በጣም ጥሩ ሰው ነበረ። ግን ደግሞ ምን ዋጋ አለው? ምክንያቱም ደህና ሰው አይበረከትም ይባላል እንዴ? እኔ እኮ እውነት ለመናገር ምንም እየገባኝ አይደለም። ግን ደግሞ ምን እንደተፈጠረ ልትነግረኝ ትችላለህ ብላ ስትል ከዚህ በላይ ምን አይነት ነገር ይፈጠር እስኪ ንገሪኝ። በቃ አሁን ያቻ ክስቴና እናትሽ ዋስቴውሻል። ስለዚህ እኔ ወንድምሽ ነኝ። ግን ደግሞ ወንድምሽ ነኝ ማለት አንድ ነገር አለ። እሱ ምንድን ነው? ምክንያቱም እኔ ትክክለኛ ወንድም ለሆንሽ ሳይሆን ሀብትና ንብረቴን የእናቴን ንብረት እፈልጋለሁኝ ብሎ ሲላት ሊሊ በጣም ደነገጠች። የእውነት ገጀራው አንተ ወንድሜ ነህ? እና ታዲያ ለምንድን ነው እስካሁን ድረስ ያልነገረኝ ብላ አለች። ምን? አዎ ለምንድን ነው ታዲያ ያልነገረኝ ብላ ስትል እሱን እኔ ምን አቅልሻለሁ? ምናልባትም ከሀብትና ከንብረታችሁ እንዳልካፈል ብሎ ይሆናል ብሎ ሲል ቆይ አንተ አብደሃል እንዴ? እሱ እንደዚህ አይነት ነገር እንደማያውቅ በደንብ ጠንቀቀህ ታውቃለህ። ምክንያቱም እኔ ባቡሬን በደንብ አውቀዋለሁ። ምናልባት ላንተ አስቦ ወይም ደግሞ ትክክል ያልሆነ ነገር ላለመናገር ብሎ ነው እንጂ እኔን ደብቆኝ አይደለም
ብሎ አለም። እኔ እሱ ምንም አይመለከተኝም ሊሊ፣ ግን ደግሞ አሁን የምፈልገው ነገር እኔ እስር ቤት መግባቴ ስለማይቀር የእናትና የእናቴን ሀብት እፈልጋለሁ። ቢያንስ እሷ ሙታም አልጠቀመችኝ፣ ቁማም አልጠቀመችኝ። ስለዚህ ቢያንስ ሀብትና ንብረቱ ይጠቅመኛል ብሎ አለም። በጣም ደንግጣ ወደ ባቡሬና አደይ ጋር ስትደውል እየተሯሯጡ መጡ። ምንድን ነው ሊልዬ እስኪ ንገሪኝ ብላ ስትላት ወንድም አገኘሁኝ በጣም ደስ ብሎኛል ብላ አለች። ቆይ ሊሊ እያበርሽ መሆን አለበት ወይስ ደግሞ የባለፈው ተመልሶ መጣብሽ? ምንድን ነው? እየቀለድኩ አይደለም አልኩሽ አይደል እንዴ? ገጀራው ወንድሜ ነው። ምን ጭራሽ ሌላ ቀልድና ሌላ ሳክስ አመጣሽ ማለት ነው? አረ የምሬን ነው። የምን ሳክስና የምን ቀልድ ነው? የምሬን እኮ ነው አደይ። እና ታዲያ እንዴት እንደዚህ ሊሆን ይችላል? እናቴ በልጅነቴ ከአባቴ ጋር በጣም ይጨቃጨቁ ነበረ እና አትክልተኛ ነበር ብታይ። ከዛ የሆነ አመት ላይ እሱ ሄደና እናትና አባቴ ግን በዛ ነገር በጣም ይጨቃጨቁ ነበር። ልጅም ስለነበርኩኝ ብዙም ስለማይገባኝ አርፌ ተቀምጬ ነበር። አሁን ግን ሁሉም ነገር ገባኝ። ታይ ግን ልልዬ፣ ምክንያቱም እሱ ምናልባት እኮ ሀብትና ንብረትሽን ብሎ ይሆናል። አይ እኔ ምንም ይበል ምን ግን እኔ እዚህ ላይ አንድ የምፈልገው ነገር ምናልባት ባቡሬ ለምን እንደደበቀኝ ነው እንዴ? ለአንቺ ስለሚያስብ ለአንቺ ስለሚጨነቅ ነው ሊሊ። እባክሽ እንደዚህ አይነት ውሳኔ አትወስኝ ብላ አለቻት። ለማንኛውም እሺ እሱ ምንም ለውጥ አያመጣም። ምን ማለት ነው ደግሞ ይሄ? ምንም ለውጥ አያመጣም። ያም ይሁን ይህ አንድና አንድ ለውጥ የማያመጣው ነገር በቃ ዙሮ ያም ቢሆን ይህ ቢሆን ወንድምሽ ገጀራው ከሆነ የዲኤንኤ ምርመራ ማድረግ አለባችሁ ብላ ስትል ባቡር የመጣ ቆይ አንተ እኔ ማንም እንደሌለኝ እያወክ ለምንድን ነው ያልነገርከኝ? ብላ ስትል ምን እያልሽ ነው? እኔ አደይ በዙሪያሽ በጣም ብዙ ሰዎች አሉ አይደል እንዴ? እኔ ያልኩህ የስጋ ወንድም እንዳለኝ ደሜ እንዳለኝ ለምንድን ነው ያልነገርከኝ? ምን ነው ያ ገጀራው ለፈለፈብሽ እንዴ? አዎ ወንድምሽ ነኝ ብሎ አለ። እንዴ ሊሊ ግን እኮ ውሸቱን ሊሆን ይችላል። ሲጀመር ከመቼ ወዲህ ነው አንቺ ወንድም ሊኖርሽ የሚችለው? ምንም እንደሌለሽ ነግረሽኛል ነበር እንዴ? ብሎ ሲላት እሱማ ነበረ፣ ግን ደግሞ ይህንን ወደ ኋላ ዘወር ብዬ ሳስብ አትክልተኛ እኛ ቤት ነበረ። በዛ ልጅ ተደጋጋሚ ነገር ይላቀሱና እንዲሁም ይጣሉ ነበረ። ቢገርምህ ሌላውን ብቻ ሳይሆን ከአክስቴ ጋር ጭምርም ነበረ። እና ታዲያ ይሄ ነገር የእውነት ቀልድ ነው ብለህ ታስባለህ እንዴ ባቡሬ? እንደዛ ከሆነ ታዲያ አስፈላጊ ከሆነም እኔን አናግርልሻለሁ። ማንን ነው የምታናግረው እንዴ? ምን ችግር አለው? አክስትሽና ባቡሬንም ገጀራውንም ደግሞ እንደምንም ብዬ ከስር አስፈታና ሁሉንም ነገር አሳውቅሻለሁ። ግን ደግሞ እባክሽ እንደዚህ በጣም አትፈልጊው ብሎ አላት። እኔ ምን ላድርግ? እኔ እኮ ያለ ወንድም ያለ እናት ያለ አባት ብቻዬን ያደግኩ ልጅ ነኝ። ታዲያ እንዴት በዚህ ልትፈርድብኝ ትችላለህ? ብላ ስትለው እሺ አልፈርድብሽም፣ ምንም ችግር የለውም። ነገር ግን ማድረግ ያለብሽን ነገር በሙሉ ታደርጊያለሽ ብሎ አላት። ሩታዬ ሸከተፍ እያለች ስትሄድ ዳይመንድና እነ ቅምጥል እነ ኪንጎ አግኝተዋት ቆይ አንቺ እዚህ ምን ትሰሪያለሽ ብለው ሲሏት እኔማ እየሄድኩ ነው። ምን? አዎ የሆነ ሰው ቀጥሬ እየሄድኩ ነው። ብቻ እዛ ዶክተር ጋር ባልሆነ እንዴ? ቆይ አንተ ዳይመንድ አንተ ምን አገባ? ለምንድን ነው የማያገባኝ? አንቺ እኮ ሴት ልጅ ነች። በዛ ላይ እናትሽ ደግሞ በጣም ጥሩና ደግ ሴት ናት። እንደዚህ ስትበላሽ ዝም ብዬ ቁም የማይሽ ይመስልሻል እንዴ? እሱ አይመለከትም። እሺ በቃ ተወኝ። ለማንኛውም እኔ ስራ አለኝ፣ ሂጅ ስራዬን ብሰራበት ይሻላል ብላ ሩታዬ ሄደች። ሩታንና አደይን በመኪና እየሸኛቸው ባለበት ሰዓት በል ዶክተር አመሰግናለሁ ስለ ሁሉም ነገር፣ እዚህ ልውረድ ብላ ስትለው ሩታ በቃ አደይ አንቺ ሂጂና እኔ እና እሱ እዚህ የምናወራው ነገር አለን ብላ ስትል ትሰሚኛለሽ? ምናልባትም ስለ ዲቭ ከሆነ ባታወሪኝ ይሻላል፣ ምክንያቱም እሱና እኔ አውርተን ጨርሰንበታል ብላ ስትል ምን? አው ከዚህ በኋላ ከዲቭ ጋር መነጋገር ያለብኝ እኔ ነኝ እንጂ ፎስ ነው እንጂ በፍጹም አንቺ እንደምታይ ነገር አይደለም ብላ አለቻት። እንደዛ ከሆነ በጣም ጥሩ ብለው ከተሰነባበቱ በኋላ ዶክተሩ ያለሽበትን ሁኔታ እየደወልሽ አሳውቂኝ፣ በዛ ላይ ደግሞ እወድሻለሁ ቻው ብሎ ሲላት ሩታ በጣም ተንገበገበች እና ምን እያልክ ነው? የስራ ባልደረባዬን ማርነቅና
ደህና ደሪ ማለትም መዋልም አልችልም ማለት ነው እንዴ ብሎ ሲላት፣ ግን እኮ እሷ ባለትዳር ናት። ምን ያው ዲቭ ያክስትሽ ልጅ የቱንም ያህል እንኳ መስዋዕትነት መክፈል የማይችል ወንድ ታዲያ እንደዚህ ስትይ አታፍርም እንዴ? እባክህ ዶክተር በቃ ተወኝ ብላ በጣም ተናዳ ስትሄድ እሱን እንደፈለግሽ አስቢው በቃ። ቆይ አንቺ ግን ምን ሆነሽ ነው ብሎ ሲላት፣ ምንም አልሆንኩም አልኩ አይደለም እንዴ? በተደጋጋሚ እኮ ስጠይቅሽ ለእኔ ምንም አትመልሽልኝም ሩታ። ግን እኔ አንቺ እንደምታስብኝ አይነት መጥፎ ሰው ነኝ እንዴ? አይ ዶክተር መረዳት ቢኖርብህ እኮ ትረዳኝ ነበር፣ ግን አንተ መረዳት አትፈልግም። ደግሞ ይሄ ምን ማለት ነው? በቃ እኔ እንድትረዳኝ ብዙ ለፈለፍኩኝ፣ ግን ደግሞ አንተ አሁንም ስለ አደይ ትጠይቀኛለህ። እኔ እኮ አደይ በጣም ስለምታሳዝነኝና ያለችበት ሁኔታ ጥሩ ስላላደለ ነው ሩታ። አንቺ ደግሞ መሆንሽ በዛ ላይ አንቺ የድብን እናት ላይ ነው የመጣሁት አላልሽኝም እንዴ? ቆይ እንደዋሽ ነው የምትፈልጊው? በቃ ዶክተር ከዚህ በኋላ ሂጃለሁኝ ብላ አለች። ቤሪና ፍቅር ተፋጠጡ። ትሰሚኛለሽ? የአደይን ነገር እያንዳንዱ ነገር እንድትነግሪኝና የአደይን እቅድና ፕላን እናከሽፈዋለን ብላ ስትል፣ ምን እያልሽ ነው? ለምን ብዬ ነው የማከሽፈው? ነገርኩሽ እኮ ፍቅር፣ በፍጹም አደይና ዲብ እንዲጋቡ አልፈቅድም። እኔ እኮ አልመቻችልኝ ብሎ ነው እንጂ እቅድ ያልሰምር ብሎ ነው እንጂ ከልጅነት እስከ እውቀት ድረስ የምፈልገው ዲቭን ነበር ብላ አለች። ለካንችም የአደይ ጠላት ነች ማለት ነው ብላ በደንብ አድርጋ ፍቅር ከያዘች በኋላ ሮማን ነይ ቶሎ እስኪ ብላ ስትላት፣ ምን ነው ፍቅር፣ ይች ልጅ ድጋሜ እዚህ ቤት እንድትመጣ አልፈልግም፣ ያቺ አደይሳ ብላ ስትል፣ ምን ነው አደይንም እኮ ማየት አትፈልጊም ነበር ሮማን፣ ታዲያ ለምንድን ነው በዚህ ልክ ስለሷ ተጨንቀሽ የምትጠይቂኝ ብላ ስትል፣ ሲያምልሽ ይቅር ታውቂያለሽ፣ ሩታም ሆነች ይቅርታ ቤሪም ሆነች አደይም በፍጹም ዲቭን አያገቡትም። ዲቭ የኔና የኔ ብቻ ነው። ግን ደግሞ ምንም ቢሆን አደይ ጋር ሁኜ ቤሪን ማሸነፍ እችላለሁ። አደይን ደግሞ ድሮም እንዳሻንጉሊቴ ስለምጫወትባት እኔ ራሴ አሸንፋታለሁኝ ብላ አለች። ዴቭ ዶክተሩን ማስጠንቀቂያ ሰጠው። በፍጹም ከዚህ በኋላ እኔ ላይህ አልፈልግም ብሎ ሲለው፣ ቆይ እኔ ምን አደረግኩኝ? ምንስ አጠፋሁኝ? ብሎ ሲለው፣ በተደጋጋሚ ከአደይ ከጮኛዬ ጋር እያየሁህ ነው። ቆይ እኔ ስሰብራት አንተ ስጠግናት ትንሽ አታፍርም እንዴ? ማድረግ ያለብኝን ነገር በሙሉ እኔ ራሴ አደርጋለሁ ብሎ ሲል፣ ታዲያ ለምንድን ነው እስከ ዛሬ ድረስ የረፈደብህ ዲብ? ማድረግ ያለብህን አድርግ። አደይን ደስተኛ የምታደርጋትና የምትንከባከባት ከሆነ እኔ ምን አገባኝና በእናንተ ህይወት ጥልቅ እላለሁኝ። እኔ እኮ ምንም አይመለከተኝም ዲብ። ግን ደግሞ አደይ ስትሰባበር ማየት አልፈልግም። በዛ ላይ እናትህ የምትናገረው ንግግር ልብ ይሰብራል ብሎ አለም። ዶክተሩም በከባዱ የዲብ እናት ሰደበችው። ሽንት ቤታችሁ ቆሻሻ ነው፣ እንዲሁም ምንም አይነት ምርመራ ጥሩ የለም እያለች ውርድ